ፋኖ 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 ክራር የለውም ካሳ ተሰማ ክራር የለውም። ክራር አናጋሪው ዘመን ተሻጋሪው ድምፃዊ ካሳ ተሰማ ክራር የለውም። ማመን ያቅታል። እንዴት? መለሰ ካሳ እንዲሁ ስለ ዓለማመናችን ራሳችንን አወዛወዝን። ብዙ ጊዜ የራሴ ክራር ባለቤት መሆን ከተውኩ አለ ካሳ። እኮ ለምን? ወዲያው መልስ አልሰጠም። በፀሐይ መነጽሩ በኩል ከፊት ለፊት ያለውን ግድግዳ እየተመለከተ ከሲጋራው 2-3 ጊዜ ሳበለት። ስለምሰባብረው አለ ለስለስ ባለ ድምፅ። ለምን ሰብረዋለህ? ስለምበሳጭ። ለምን ትበሳጫለህ? ካሳ ተሰማ ከጥቂት ዝምታ በኋላ አስገራሚ ታሪኩን ተነፈሰ። 4 የወለደችልኝ የመጀመሪያ ሚስቴ የደህና ወገን ነበረችና መተዳደሪያችን አልበቃ አለ ስትል ጥላኝ ሄደች። ከዚያ ወዲህ ክራር ስጫወት እበሳጭና ሰብረዋለሁ አለ። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በጥበብ ነበር መሰናዷችን ልክ በዛሬው ዕለት ከ52 ዓመታት በፊት 1966 ጥቅምት 1 ሕይወቱ ያለፈውን የክራሩን ጌታ ካሳ ተሰማ እናነሳለን። ድምፃዊ ካሳ ገና ብዙ መስራት በሚችልበት ዕድሜው ነበር የተለየን። በዛች ባጭር እዚች ምድር ላይ በቆየባት ዘመን ግን ዘመን ተሻጋሪ ሙዚቃዎችን አበርክቶልን ያለፈው። ሳትናው አሜታ በዛውብኝ ሳትናው ትጥሩኝ ባንቺ ሳትናው አልቀረም መውደድ። ስለሆነም ዛሬ የካሳን ሕይወት ታሪክ በጥቂቱ አንስተን እንዘክረዋለን። ቀደም ሲል በመግቢያችን ላይ ያለውን ታሪክም ጠመንጃና ሙዚቃ ከሚለው የይነገር ጌታቸው ማዕረግ መጽሐፍ ላይ ያገኘነው ነው። ይህንን ዊኬንድ ካሳ ተሰማን እያሰብን ሙዚቃዎቹን እያደመጥን ምርጥ ዊኬንድ እንድናሳልፍ እንመኛለን። እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ ከወዲሁ በአክብሮት እንጋብዛለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ነው በአክብሮት የምንጠይቀው። እስከ መሰናዷችን ፍጻሜ መልካም ጊዜ። ውድነህ ክፍሌ በፌስቡክ ገጹ ይህን ለጠፈ። ለወላጅ እናቱ የተለየ ፍቅር አለው። እንደውም የእናቱን ሞት ሲሰማ አእምሮው ተነክቶ ነበር። አማኑኤል የአእምሮ ሕክምና ጭምር እስኪገባ ድረስ የክራሩ ጌታ ካሳ ተሰማ። ካሳ የሜሪ አርምዴ አድናቂ ነው። ከሷም የክራርን ጥበብ ቀስሟል። ከክራር ዕውቀቱ ባሻገር የቧንቧና የኤሌክትሪክ ሙያን ከተግባረ ዕድ ትምህርት ቤት ቀስሟል። በክቡር ዘበኛ የመሐንዲስ ክፍልም በቴክኒክ ሙያው ነበር የተቀጠረው። ኮሪያ ድረስ የዘመተ ወታደሩን ሲያነቃቃ የነበረ ባለሙያ ነው። የሚገርመው ካሳ ጡረታ የወጣው በ45 ዓመቱ መሆኑ ነው። የካሳ የባህላዊ ሙዚቃ ሥራዎቹ ጥቂት ግን ዘመን ተሻጋሪ ናቸው። የሚያሳዝነው ገና ብዙ መስጠት በሚችልበት ዕድሜው በድንገት ነው ከዚህ ዓለም ድካም ያረፈው አለ። ለዚህ የውድነህ ክፍሌ ልጥፍ ፕሮፌሰር ፍቅሬ ቶሎሳ ይህንን መለሱ። ወዳጄ ውድነህ፣ ስለ ካሳ ስለ ጻፍከው አመሰግንሃለሁ። ካሳ ክራርህን ይዘህና ብሎኝ አጫዋወቴን ካየ በኋላ ያንተ ክራር እንዴት ናት ብለው እኔ ክራር የለኝም ከሰው እየተዋስኩ ነው የምጫወተው አለኝ። ለምን ብለው የራሴን ክራር ተጫውቼ አንቺ ነሽ ወደ ኋላ ያስቀረሽኝ ብዬ ሰባብራታለሁ። የሰው ከሆነ ግን ሳልሰብር መልሳለሁ አለኝ። ከኢትዮጵያ ክራር ተጫዋቾች ማንን ታደንቃለህ ብለው አስናቀች ወርቁን ነው አለኝ። ከተማ መኮንንና ሜሪ አርምዴንስ አልኩት። ከተማ አኮርዲዮን እንጂ ክራር ይችላል አልልህም። ሜሪ አርምዴም ዝም ብላ ነው፣ በድፍረት ነው ሲሌ ልቡን አጫወተኝ። በንጉሱ ቤት በሀገር ፍቅር ይጫወቱ የነበሩ የኔ ክራር አስተማሪ የነበሩት አቶ ባብሽም ሜሪ አርምዴን እንደ ካሳ ተሰማ ዝቅ አድርገው ነው የነገሩኝ። እሷ እንኳን የካሳ ተሰማ አስተማሪ ልትሆን 4ቱን ቅኝት የማትችል የሜዳ አዝማሪ አድርገው ነበር የገለጿት።
ካሳ ደግሞ አራቱንም ቅኝት ይችል ነበር። ታዲያ እንዴት የእሱ አስተማሪ ትሆናለች? ከነዚህም በላይ ካሳ ክራሩን ያከረ የነበረው በጣቶቹ ነው። እሷ አንድ ቅኝት ይዛ በግርፍ ብቻ ነበር። እርሷ የማትችለውን የጣት አጨዋወት እንዴት ለካሳ ታስተምረዋለች? አስተማረችው የሚለው ቃል ከእውነት የራቀ ነው። ከዚያ ውድነህ ክፍሌ በበለጠ መረጃውን እያጣራን እንመጣለን። ፕሮፌሰር ፍቅሬ ለሰጡት ሐሳብም እናመሰግናለን ብሎ መልሷል። በሌሎች ቦታዎች ያሉ መረጃዎችም ካሳ ተሰማ የክራር አጨዋወትን የተማረው ከድምፃዊ ሜሪ አርምዴ እንደሆነ ነው የሚገልጸው። ከፕሮፌሰር ፍቅሬ ቶሎሳ በተቃራኒ ክራር አናጋሪው ዘመን ተሻጋሪው ድምፃዊ ካሳ ተሰማ፣ ሞገደኛው ካሳ ተሰማ ልብን የሚያሳምም ታሪክ አለው። ገና በጉርምስናው ዘመን ፍቅር ሲዳዳው የወደዳትን ሴት እያሳደደ የዋለችበት መዋል ጀመረ። ስለ ሴትነቷ ብቻም ሳይሆን ስለ ክራር ተጫዋችነቷ ፈቀራት። ኢትዮጵያዊው ጂሚ ሄንድሪክስ ካሳ ተሰማ ክራርን ከሷ ተማረ። በወቅቱ በሀገር ፍቅር ማህበር ይቀርቡ የነበሩትን የነ ማናህሌ ለማ ጎፈሬ ሁኝልኝ ዜማ ከጎኗ ሆኖ አንጎራጎረ። ዕውቁ የሮክ ሙዚቀኛ ሄንድሪክስ መድረክ ላይ ሙዚቃን ካቀረበ በኋላ ጊታሩን ይሰባብራል። በሌላ መድረኩም ሌላ ጊታርን ይይዛል። ሄንድሪክስና ጊታር ወዳጅነታቸው ለመድረክ ብቻ ሆኖ ለበርካታ ዓመታት ተጉዟል። ካሳ ተሰማም እንዲያ ነው። ክራር በእጁ ይዞ መቆየት አይወድም። ካንጎራጎረ በኋላ ክራሩን ይሰባብራል። የመነን መጽሔቱ ብርሃኑ ዘሪሁን አዲስ አበባ ተወልዶ ደደር ካደገው ካሳ ተሰማ ጋር ጨዋታውን ቀጠለ። ትልቁ አስገራሚ ዜና የሚወጣው በዚህ ጊዜ ነው። ክራር የለውም። ካሳ ተሰማ ክራር የለውም። ማመን ያቅታል። እንዴት? መለሰ ካሳ። እንዲሁ ስለ አለማመናችን ራሳችንን አወዛወዝን። ብዙ ጊዜ የራሴ ክራር ባለቤት መሆን ከተውኩ አለ ካሳ። እኮ ለምን? ወዲያው መልስ አልሰጠም። በፀሐይ መነጽሩ በኩል ከፊት ለፊት ያለውን ግድግዳ እየተመለከተ ከሲጋራው 2-3 ጊዜ ሳበለት። ስለምሰባብረው አለ ለስለስ ባለ ድምፅ። ለምን ሰብረዋለህ? ስለምበሳጭ። ለምን ትበሳጫለህ? ካሳ ተሰማ ከጥቂት ዝምታ በኋላ አስገራሚ ታሪኩን ተነፈሰ። 4 የወለደችልኝ የመጀመሪያ ሚስቴ የደህና ወገን ነበረችና መተዳደሪያችን አልበቃ አለ ስትል ጥላኝ ሄደች። ከዚያ ወዲህ ክራር ስጫወት እበሳጭና ሰብረዋለሁ። አንጎራጓሪው ካሳ በሙዚቃው ገንዘብ አግኝቶ አያውቅ። የሱን ዜማ ከሬዲዮ ቀርተው ሲሸጡ ካሳ ከዝምታ በቀር መልስ አልነበረውም። የካሳ ትልቁ የሙዚቃ ክፍያ በኢትዮጵያ ቴሌቪዥን ሸጊቱ ሸጊቱ የተባለው ሙዚቃ ሲጫወት ያገኘው 12 ብር ነው። እሱንም በለማ ገብረ ሕይወት ጉትጎታ ፋኖ ፋኖ በተባለውና በሌሎች ተወዳጅ ሙዚቃዎቹ የሚታወቀው ድምፃዊ ካሳ ተሰማ ያረፈው ከዛሬ 52 ዓመታት በፊት ጥቅምት 1 ቀን 1966 ዓ.ም ነበር። ካሳ ተግባረ ዕርት ትምህርት ቤት በመግባት የቧንቧና ኤሌክትሪክ ሥራ ተምሮ በማጠናቀቅ በክብር ዘበኛ ሰራዊት ውስጥ የቧንቧ ጥገና ባለሙያ የነበረው የክራሩ ጌታ ካሳ ተሰማ የቃኘው ሻለቃ ጦር ወደ ኮሪያ በዘመተ ጊዜ የምህንድስና ክፍል አባል ሆኖ አብሮ የዘመተ ሲሆን ዘማቹ ሁሉ ወደ ጅቡቲ የሚያደርሰውን ባቡር ሞልቶ ጉዞ ሲጀምር ካሳ ክራሩን አንስቶ ዜማውንም ግጥሙንም እዚያው በመፍጠር ተጓዡን አዝናንቷል። በአንድ ወቅትም ሁለገቡ የጥበብ ባለሙያ ተስፋዬ ሳህሉ አባባ ተስፋዬ በኢትዮጵያ ቴሌቪዥን ቀርበው ስለ ካሳ ተሰማ እንዲህ ብለው ነበር። የቃኘው ሻለቃ ወደ ኮሪያ በዘመተበት ጊዜ ከጦሩ ጋር ከነበርነው አርቲስቶች መካከል አንዱ ካሳ ተሰማ ነበር። ጦሩ ሙሉ ዝግጅቱን ጨርሶ ወደ ኮሪያ ለመሄድ መጀመሪያ ጉዞ የጀመረው በባቡር ነበር። እናም የቃኘው ሻለቃ ጦር ወደ ባቡር ሲገባ ብዙ ሕዝብ ሊሸኘው መጥቶ ነበርና ለቅሶ በረከተ። በዚህም የተነሳ ወታደሩ ሆዱ ስለባባ ግማሹ ማልቀስ ጀምሮ ነበር። እናም ይህንን የያዘን ድባብ ለማጥፋት ካሳ ተሰማ አንድ ዘዴ ማምጣት ነበረበት።
ካሳ ተሰማም ክራሩን አውጥቶ ለወታደሩ ዘፈን መስፈን ጀመረ። ዘፈኑም እልማለ ባቡሩ እልማለ ባቡሩ ወጣት ይዘበሙሉ። ድምፃዊ ካሳ ተሰማ በክቡር ዘበኛ ኦርኬስትራ ውስጥ ከቧንቧ ጥገና ሰራተኝነት ተነስቶ በክፍሉ ተወዳጅ ከነበሩ ድምፃውያን ተርታ ለመመደብ የበቃ ታላቅ ሙዚቀኛ ነው ሲሉ ተስፋዬ ሳህሉ አባባ ተስፋዬ መስክረውለታል። በሙዚቃው በኩል በኮሪያ ልሳነ ምድር ላሳየው ጀግንነት የቀዳማዊ ኃይለ ሥላሴ የብሔራዊ አገልግሎት የወርቅ ሜዳሊያ ተሸልሟል። ድምፃዊ ካሳ በወፍራም ድምፁ ካንጎራጎራቸው ሙዚቃዎቹ መካከል ብርቱካኔ፣ እባክሽ ታረቂኝ፣ ሸግዬ የሚሉት ይጠቀሳሉ። የክብር ዘበኛ ሰራዊት ዋና አዛዥ እንዲሁም የ1953 የመንግሥት ግልበጣ ሙከራ መሪ የነበሩት ብርጋዴር ጀነራል መንግሥቱ ንዋይ ሁልጊዜ ማታ ማታ የካሳን የክራር እንጉርጉሮ ካልሰሙ እንቅልፍ እንደማይወስዳቸው በቅርብ የሚያውቋቸው ሰዎች ተናግረዋል። በባህሪው ደግና ሩህሩህ የነበረው ካሳ እጅግ በጣም የሚወዳቸው ወላጅ እናቱ ሲሞቱ በድንጋጤ ለአንድ ወር ያህል አማኑኤል ሆስፒታል ገብቶ ነበር። በአንድ ወቅት በተማረበት የቧንቧ ሥራ በቤተ መንግሥት ውስጥ ተቀጥሮ በመሥራት ላይ ሳለ የእጅ ሰዓቱ ተሰበረ። ይህንን የተመለከቱት ልዑል አልጋ ወራሽ አስፋው ወሰን የራሳቸውን የእጅ ሰዓት አውልቀው ሰጥተውታል ይባላል። ቴዎድሮስ ሸዋንግዛው ስለ ካሳ ተሰማ ይህን ብሏል። ካሳ ተሰማ ተአምረኛ ሙዚቀኛ ነው። አጃቢ የለ፣ ባንድ የለ፣ በክራርና በጉሮሮ ብቻ ምትሃት ይሰራል። እንደው በእኔ ሚጢጤ ሙዚቃ ዕውቀት 4 ክራር ተጫዋቾች ይማርኩኛል። ካሳ ተሰማ፣ ሚሪ አርምዴ፣ አስናቀች ወርቁ፣ ጋሻ በራ ሞላ። እዚህ ዓለም ላይ ተአምር አለ፣ ትንግርት አለ። ሙዚቃ ተአምር ነው፣ ስነ ጽሑፍ ተአምር ነው። ካሳ ተሰማ ከነዚህ ተአምረኞች አንዱ ነው። በእጆቹ ክራርን እየከረከረ በዚያ ድምፁ ሲያንጎራጉር ሌላ ዓለም ውስጥ ይወስዳቸዋል። ድንቅ ስሜት ይፈጥርባቸዋል። በየሁለት ስንኙ የሚያልቁት ግጥሞቹ ግሩም ናቸው። የክራሩ ጌታ የኮሪያው ዘማች ካሳ ተሰማ በኢትዮጵያ ሙዚቃና ባህል ላይ ያበረከቱት አስተዋጽኦ ከፍ ያለ ነው። የዘፈን ግጥሞቹ ነፍስ በተሞላበት የክራር አጫወቱ ልዩ ነበር። የካሳ ተሰማ ሙዚቃዎች ተጽዕኖ ከዘመኖቹ አልፎ ዛሬ አብረውን እየተደመጡ ነው። የሱን ፈለግ የተከተሉ የኢትዮጵያ ሙዚቀኞች ትውልድ ተፈጥሯል። እንደ ትዝታና ባንቺ ሆዬ፣ አምባሰል የመሳሰሉ ዘፈኖቹ ከፍተኛ ስሜት የሚቀሰቅሱና የኢትዮጵያን የሙዚቃ ባህል የሚያስታውሱ እንቁ ሥራዎች ሆነው ዛሬም ድረስ ይደመጣሉ። ካሳ ተሰማ ከሙዚቃ ተሰጥኦ ባለፈ በሀገራችን ውስጥ ለማኅበራዊና ፖለቲካዊ ለውጥ ቀናተኛ ተሟጋች ነበር። ዘፈኖቹ የአንድነት፣ የነጻነትና የብሔራዊ ማንነት ኃያላን መልእክቶችን ይዘዋል። በፖለቲካ ውዥንብርና የነጻነት ትግል በታየበት ዘመን የካሳ ተሰማ ሙዚቃዎች ለሀገራችን ማኅበረሰብ መጽናናትንና መነሳሳትን የሰጡ፣ በአስቸጋሪ ጊዜያት ኩራትና ተስፋን ፈጥረው ዘመናትን የተሻገሩ ናቸው። የካሳ ተሰማ ሕይወትና የሙዚቃ ውጤቶች ሙዚቃ የአንድን አገር ታሪክና ማንነት በመቅረጽ ላይ ያለውን ኃይል የሚያሳይ ነው። የኢትዮጵያን ወጎች ከዓለም አቀፍ ተጽዕኖች ጋር የማዋሃድ ችሎታው ማራኪና ጊዜ የማይሽረው የግጥምና ዜማ ጨዋታው ዛሬም ድረስ በሙዚቃ አድማጮቹ ዘንድ እያስተጋባ ይገኛል። ዘፈኖቹ ከማዝናናት በተጨማሪ ትውልዶችን አነሳስቷል። በኢትዮጵያ የሙዚቃ ባህል ላይ የማይረሳ አሻራ ጥሏል። በውብ ክራር አደራደሩ፣ በአስገምጋሚ የድምፅ ውበቱ፣ በደግነቱና በተጫዋችነቱ የሚታወቀው ካሳ ተሰማ በ47 ዓመቱ ካለፈ 52 ዓመታት ቢቆጠሩም ዘመናዊ ሽሬ ሥራዎቹ ዛሬም ድረስ ሕያው ሆነው ይደመጣሉ። ከጥንቶቹ ክራር ደርዳሪዎቻችን መካከል ዋናውና አንጋፋው ነው ድምፃዊ ካሳ ተሰማ። ዋናው ነው፣ አንደኛው ነው ቢባል የተጋነነ አይመስለኝም። ካሳ ተሰማ በአፄዎቹ የአስተዳደር ሥርዓት ባለው ልዩ የክራር ችሎታ እንዲሁም በሚቀኘው የግጥምና የዜማ ተሰጥኦ ካሉት ከብዙዎች ተመርጦ የቤተ መንግሥት ሙዚቀኛ ሊሆን የቻለ ነው። ሀገር ፍቅርን በሚዳስሱ ግሩም ሥራዎቹ ከፍተኛ አድናቆትን ያገኘ፣ ብዙ መሥራት በሚችሉበት ዕድሜያቸው ላይ
ድንገት ሞት ከገጠማቸው ድምፃውያን አንዱ ካሳ ተሰማ ነው። ካሳ በጓደኞቹ ገፋፊነት ባስቀረጻቸው ጥቂት የሸክላ ሙዚቃዎች እንዲሁም በ1993 ዓ.ም አካባቢ ከሸክላ ወደ ሲዲ በተገለበጡት ሥራዎቹ ዘመናትን ተሻግሮ ዛሬም ድረስ እነሆ ለግማሽ ክፍለ ዘመን ገደማ እየተደመጠ ነው። ካሳ ተሰማ የካቲት 6 ቀን 1919 ዓ.ም በሸዋ ክፍለ ሀገር በመናገሻ አውራጃ ተወለደ። በ1934 ዓ.ም በቀድሞ ወንዲራድ በሆኑ ተግባረ ትምህርት ቤት በመግባት የቧንቧና ኤሌክትሪክ ሥራ ተምሮ በማጠናቀቅ በንጉሠ ነገሥቱ የክብር ዘበኛ የመሐንዲስ ክፍል በተማረበት ሙያ ተቀጠረ። እጅግ ወፍራም በሚባል ድምፅ በባለሙያዎቹ አጠራር ባሪቶን ድምፅ ከክራር ቅኝት ጋር በማዋሃድ ለጓደኞቹና ለሥራ ባልደረቦቹ ያንጎራጉርላቸው ነበር። በ1950ዎቹ መጀመሪያ አካባቢ የኮሪያ ጦርነት ሲቀሰቀስ ሀገራችን ኢትዮጵያ የተባበሩ መንግስታት ድርጅት የኮሌክቲቭ ሴኩሪቲ አባል መሆኗን ተከትሎ የሰላም አስከባሪ ጦር መላክ ስለነበረበት በ5 ዙር የቃኞች ሻለቃና የሻምበል ጦር ወደ ኮሪያ ልካ ነበር። ካሳ ተሰማም በሁለተኛና በአራተኛ ዙር ከተጓዘው የቃኞች ሻለቃ ጦር ጋር አብሮ ዘምቷል። በ1964 ዓ.ም ከክብር ዘበኛ በጡረታ ሲገለል የ45 ዓመት ጎልማሳና የ50 አለቃ የነበረው ካሳ ከሁለት የተለያዩ ትዳሮች 8 ልጆችን አፍርቷል። በውብ ክራር ጨዋታው በአስገምጋሚ ድምፁ በውበቱ በደግነቱ የሚታወቀው ካሳ ተሰማ ጥቅምት 1 ቀን 1966 ዓ.ም ከዛሬ ከ52 ዓመት በፊት ነበር ከዚህ ዓለም በሞት የተለየው። ዘመናዊ ሽሬ ሥራዎቹ ግን ዛሬም ሕያው ሆነው ይደመጣሉ። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በጥበብ ነበር መሰናዶ የክራሩን ጌታ ካሳ ተሰማን አንስተን ዘክረነዋል። ስላደመጣችሁን አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። በሌላ የጥበብ ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ልናስታውስ እንወዳለን። መልካም ጊዜ።